የሰማሽ ነገር አለ? ቆይ እንዴት እንኳን አልጠረጠርክም? ቤዛ ምናምን? አይ አልማንኳት ለዶክተሩ ነገር ነበር። እሱ ታዲያ የሰማለ ማለት ነው የሚፈልገው የእሱ ልጅ አለበት ማለት ነው። ቤዛ አይ ልክ ነሽ። ለዲያ ምክንያት እንደዚህ ትሆናለች። አዎ ቤዛ ምንም ነገር ያለችበት ምንም ነገር ቢሆን በቤዛ ጥርጣሬ ልክ ነበር። አይ በቅመጦሽ ለኔ እመጣለሁ። ቢዚ ምንድነው? ገንዘብ አከራከረኝ። አታድርግ። በቃ ሰዎች ከገባ በኋላ አስገባለሁ ሲለኝ ሌሎች መድኃኒቶችን የምንሰጣቸው ከሆነ ሙሉ ሙሉ እንደሚያስገባን ቃል ገብቶልኝ በጣም ደነዝሽ። ምንም አሰማቸው። ቆይ ለጀራው ቀንስ መሸወሸካል ከያሱ ለምስራና ገንዘቡ ካላገኘ የራሳስ እንደማችሁ ለምን ነገር ካለስ እና ያው ድካሚ ካልተቀረገ አቃለ ሌሎች መድኃኒቶችን መቀበል ነው። ከዛ በኋላ ነገሮች ቀላል ነው። የመጀመሪያ ክፍያ ሳይከፍሉ መቼም እንዳትነሽ። አሁን በድረት እዛ ሰፈር አካባቢ የትኛው ልትሄጂ ነው? አሁን በሚገባ እንደዛ ታችን ሁሉንም ነገር ለከሰተው አረጋጋጊ ቤዛ ገጀራው ራሱ ጭራሽ አንተ ምንም ነገር አታውቅም። ብታውቅም እንደዚህ አታደርግም ነበር። ምንም ማሰብ የሌለ ደንዘሽ አረቢዚ ቤዛ እስከ ዛሬ ድረስ ስትሰራው የነበራቸው ግፍ እና ተንኮል እንግዲህ ዶክተሩ በመጨረሻ ሰዓት ደርሶበታል ማለት ነው። ታዲያ በዚህ ብዙዎቻችሁ ደስተኛ እንደምትሆኑ እርግጠኛ ነኝ። ደስታችሁን ደግሞ ይህን ቪዲዮ ላይክ በማድረግና ቻናሉን ሰብስክራይብ በማድረግ ይህን ቪዲዮ ጀምሩት። እንግዲህ ዶክተሩና አደይ በመጨረሻ ተፋጧሉ። አደይ መጀመሪያውኑም እዛ ቤት ውስጥ መስራት እንደጀመረች ካወቀች ሰዓት አንስቶ ለዶክተሩ ስትነግሮ የነበረው እሷ እዚህ ሰራች ማለት ከዚህ በፊት ምን እንደምትሰራ አታውቅም ወይ? እሷ ተንኮለኛና ነገሮችን እንዳለ ሆን ብላ የምታረግ ልጅ ናት። እዚህ ደግሞ ያለ ምክንያት አልገባችም። አሁን ላይ ለሊ እዚህ የታከመች እንደሆነ ስለሰማችና ስላወቀች ነው ቀድሞኑ እዚህ የገባችው። ለምን ፈቀድክላት በማለት እሱ ላይ እየጮኸችበት ስትናገረውና ስትናደድበት ነበረ። ዶክተሩ ግን በሰዓቱ የቤዛን ትክክለኛ ተንኮል የሚያውቀው አልነበረም። ስራዋን በአግባቡ እየሰራች ነው ብሎ ነው የሚያስበው። ለሊ ላይም የደረሰው ነገር እንዳለ ግራ እየገባው በምን ምክንያት ነው እንደዚህ ልትሆን የቻለችው በማለት ጭንቀት ይዞት ነበር። ዶክተሩ እንደዛ እየተናገረ ግን ለሊ ላይ ምንም አይነት ነገር አልደረሰባትም ብሎ ቢያስብም አደይ ከመጣች በኋላ ግን ቤዛ ላይ ሁሉም ሰዎች ለምንድን ነው እሷ መጥፎ ሰው እንደሆነችና ተንኮለኛ እንደሆነች ከዚህ በፊት የምትሰራቸው ስራዎች እያስታወሱ ለምንድን ነው የሚወቅሷት በማለት እሷም ቤዛውን አስታኮ ለማውራት እንግዲህ ቤዛን ይጠራትና ከቤዛ ጋር እንግዲህ መስቀለኛ ጥያቄ እየጠየቃት ቤዛ ለምንድን ነው ሰዎች የሚመጡት ሁሉ የሚያውቁሽ? ከዚህ በፊት ተንኮለኛ እንደሆንሽና ብዙ ወንጀሎችን እንደሰራሽ ይነግሩኛል። አንቺ ግን እንደዛ ብለሽ አልነበረም እኔ ጋር የመጣሽው። ያ ማለት አሁን ትክክለኛው ማንነትሽን ደብቀሽ በምስኪን ማንነትሽ ቀርበሽኝ እንዲሆን በማለት ይጠይቃታል። ቤዛም ደግሞ በዚህ ንግግሩ ሳትደናገጥ ነበር መልስ የሰጠችው። በፊት ልክ ነው፣ ብዙ ነገሮች አጣልተውናል። ከለሊ ጋር ከልጅነት ጀምሮ አንድ ላይ ነው ያደግነው። ጓደኛ ማቾችም ነበርን። እየተጣላንም እንግዲህ እንደማንኛውም ሰው አንድ ላይ ነበር ያደግነው። ታዲያ ያ ነገራችን አድጎ አሁንም እንደዛው ናት ብለው ስለሚያስቡኝ ነው። እኔ ቤዛ ግን ፈጽሞ ተቀይሬያለሁ። ልጅ እያለን ያው ልጅነት ስለሆነ ለጨዋታ ያክል ነበር የምንጣላውና አደይ ግን ሌላ ነገር ነበር ለዶክተሩ ነገረችው። እሱም ቢሆን እዛ ቤተሰብ ውስጥ እህትና ወንድምን መርዛለች። ያንንም ደግሞ ሲጠይቃት እሷ ነገሮችን በመሸፋፈንና አሁን ላይ እነዚህን ነገሮች ማድረግ እንደማትችል ይሄ ደግሞ መከሰት እንደሌለበት ስራዋንም ማጣት እንደሌለባት እየነገረችው ነበር። ዶክተሩ ግን ይህን ነገር ሳይጠይቃት በፊት ቤዛ ምን ደረጃ ላይ እንደነበረች
ቤዛ በመጀመሪያ ደረጃ ሙሉ እዛ ጋር ያሉትን እንዳለ እነዛን መድኃኒቶች ቀይራቸዋለች። የቀየራቻቸውም ወንድሟ ሄዶ በስነ ስርዓት የሸጣቸውና ገንዘቡን ይዞ እንዲመጣ ከዚህ ቦታ መጥፋት እንዳለባቸው ጭምር ተናግራለች። ከዛ በፊት ግን ትልቁ ነገር ያወቀችው እሷ ይሄ ዶክተር መታሰሩ የማይቀር ነው ብዙ መድኃኒቶችን ስለቀየረ፣ እኔም አብሬው መታሰር ስለሌለብኝ ከዛ ሐኪም ቤት ልወጣ ስለሆነ ገንዘቡን ቶሎ ፈልገ ይዘና በማለት ነግረው ነበር። እሱ እንግዲህ እንደታሰበው አልነበረም። ወንድሟ እንደዛው በሌላ ሰው ተናዷል። ለዛም መድኃኒቶች የሚፈልግ ሰው እንደወሰደና ተጨማሪ መድኃኒት እስካላገመጣ ድረስ መልሶ ገንዘቡን እንደማያገኝ ሲነገረው ያኔ ይገባዋል፣ እንደተሸወደ ማለት ነው። ዶክተሩ በዚህ መሃል ላይ ታዲያ ከአደይ ጋር የሚያደርገው አለመግባባትና ነገሮች እሷ እየተመላለሰች እየጠየቀችው እንደሆነ ሲገባ በጣም እንደወደዳትና ተጨማሪ ምክንያቶች እንደሚፈልግ ይነገሯል። ዶክተሩ የሚፈልገው በዛም አለ በዚህ ለመጥፎም ይሁን ለክፉም ነገር ለደስታም ብቻም አደይ መታሱ እንድትጠይቀውና የሆነ መሃላቸው የሚያገናኛቸውን ነገር እስከተፈጠረ ድረስ ችግር የለበትም። ለዛም ነበረ አደይም ቃል ይገባላታል። አደይም ብትሆን የነገረችው አንድ ነገር አለ። በጊዜ ማስተካከል የምትችለው ነገር ካላስተካከልክና ለሊ ቶሎ ብሎ ማይሻላት እንደዚሁ የምትቀጥል ከሆነ እና እዚህ ያለውን ሐኪም ቤትን እንዳለ ሙሉ ለሙሉ ከስና እናንተም እስር ቤት የምትገቡ ይሆናል። እሱ ግን በምላሹ የጠየቃት አንድ ነገር አለ። የተወሰነ ጊዜ ሲጭኝ ሁሉንም ነገር አስተካክላለሁ። የለሊን ጉዳይም ቢሆን ለእኔ ተየው። አሁን ላይ መድኃኒቶቿ እየተቀየሩባት ስለሆነ ቅርብ ጊዜ ስለሆነ የደረስኩበት ትክክለኛ መድኃኒቷን ለመውሰድ ስትጀምር ገና የመጀመሪያው ጊዜ ለውጥ እንዳየውባት ያው አሳይታለች። በዚህ ጉዳይ ላይ ቶሎ የሚስተካከል ይመስለኛል ሁሉም ነገሮች። በዚህ መሃል ግን የኔም አደጋ ላይ የሚጥል ነገር ደስ ይለኛል እኔን እንደዚህ ባታረጊም በማለት ይነግራታል። አደይ ግን በነገሩ ትስማማለች። ቤዛ በበኩሏ ከዛ ቤት የምትወጣበት የመጨረሻ ቀን እንኳን ወንድሟ እንዳልተሳካለትና እንደውም ገንዘቡ እስከ መጨረሻ ማግኘት እንደማይችልና ይሄን ነገር ስትረዳ በጣም ትናደዳለች። ያኔ ነበረ ታዲያ ከትክክለኛው ገዢው ጋር ተገናኝታ ልታወራ ስትል እንደውም ሰውየው ከዚህ እንድትጠፋና እንደውም ተመላልሳ የምትጠይቀው ከሆነ እሷ ላይ አደጋ እንደሚደርስባት ይናገራል። እሱ ልጅ ግን መጀመሪያውኑ ትክክለኛ ሻጩን እንጂ የሚፈልገው መሃላቸው ያለውን ወንድ እንኳን አልወደደው። ለዛም ነበር ፊት ለፊቷ እንድትመጣ ይፈለገላት። በዛ ሰዓት ግን ዶክተሯ ተከታትሎ ይደርስባታል። አሁን እሷ በጣም ተፈላጊና ይህን ሁሉ ጥፋት ያጠፋችው እሷ እንደሆነች ይረዳል ማለት ነው። ያው ስለሚያውቅ ወዲያውኑ ይዞ ያትሄድና ወደ ፖሊስ ጣቢያ እሷን መስጠት ስለማይችል ያው ከሰጣት ደግሞ የምትሰራበትን ሐኪም ቤት እሱን ስለሚዘጉት እሷን ለብቻዋ ይዞ እንደሚቀጣት ለአደይ ጭምር ነግሯታል ማለት ነው። ሌላ እንግዲህ ወደ አገር ቤት ጉዳይ ልመልሳችሁና የአደይ እህት በዚህ በኩል ከእናቷ ጋር ንግግራቸውን ጀምረዋል። የአደይ እህት እየተናገረች ያለችው ለእህቷ ሰርጓን አትከልኪ፣ እኔ ምንም የምጎዳው ነገር የለም፣ ችዬው መኖር እችላለሁ፣ እንደውም እየረሳሁት ስለሆነ እሷን ግን በእኔ ምክንያት እንድትጎዳ ስለማልፈልግ ሰርጉ ፍቀጅላት በማለት እናትየውን እየጠየቀቻት ትገኛለች። እናትየው ግን አሁን ምንም አይነት ነገር ማድረግ አልፈልግም፣ እሷም ቢሆን ለጊዜው ሰርጉን መቶ ይኖርባታል። ይሄንን ስል ታዲያ አንቺ እንዳትጎጂ እንጂ ማንኛውም ነገር አንቺ ላይ እንዲደርስብሽም ነገር ሁሉ ለሷም የሚፈቅድላት አይሆንም በማለት አደይ እንግዲህ እዚህኛው ቦታ ላይ ያው ዴቭ ከእናቱ ትክክለኛው ተደውሎለት ይህ ሰርግ ለምን እንደተቋረጠና ምን ማድረግ እንዳለበት እየተጠየቀ ነው ያለው። እንደውም ወደ ቤቱ እንዲመለስና ከሱ ጋር መመላለስ እንደሚፈልግና እየተነገረው ነው። ፍቅር በዚህ ሁኔታ እንግዲህ በጣም ደስተኛ ሆናለች። ሰርጉ ተቋርጦላታል። በዚህ አጋጣሚ እየጠየቀች ያለችው ነገር ይህን ነገር ማሸት ስለምፈልግ ነው እንጂ አትጠብቃት፣ እናት ደግሞ እንድታገባ እንጂ ግዴታ ማግባት ካለበት አደይ መሆን የለባትም። እናትን ማስደሰት የምትችለው ማንኛውም ያገኘውን ሰው ካገኘ ማግባት አለብህ ለማለት የራሷን ነገር እያመቻቸችለት ትገኛለች። እንግዲህ ስለተንተባተብኩኝ ይቅርታ። ፍቅር እንግዲህ ይህን እድል ልትጠቀምበት መቻሏን የራሳችሁን ሀሳብና ኮሜንት አስቀምጡልን።